ሁለት ወታደሮች በበረሃ መሃል እያቋረጡ ነው። በዚህ ሰዓት አንደኛው ወታደር በድንገት የተቀበረ ቦምብ ይረግጥና ይፈነዳበታል። ቦምቡም አደገኛ ስለነበር ክፉኛ ይጎዳዋል። ይህንንም የተመለከተው አንደኛው ወታደር በቦምቡ የተጎዳ ጓደኛውን ለመርዳት በፍጥነት ሲራመድ እሱም የተጠመደ ቦምብ ይረግጣል። በዚህ ጊዜ ሳይንቀሳቀስ ለመቆም ይሞክራል። ምክንያቱም የረገጠውን ቦምብ ከለቀቀው ፈንድቶ ይገድለዋል። ታሪኩ የሚጀምረው አንድ ማይክ የተባለ ወታደር ለግዳጅ ወደ በረሃ ሲላክ ነው። እሱም ግዳጁን ለመፈጸም ቤተሰቦቹንና ሚስቱን ተሰናብቶ ከጓደኛው ቶሚ ጋር ወደ ግዳጅ ያመራሉ። ግዳጁም የሚሆነው በበረሃው ላይ የሚገኘው የአሸባሪ ቡድኑ ዋና አለቃ ለሰርግ ስለሚመጣ እሱን መግደል ነው። ሁለቱም ወታደሮች ለዚህ ግዳጅ የተመረጡትም አደገኛ ስናይፐር ተኳሾች ስለሆኑ ግዳጁን በብቃት እንደሚወጡ ስለታመነባቸው ነው። በመቀጠል ወደ በረሃው ከሄዱ በኋላ ወደ ከፍታ ቦታ በመውጣት መጠባበቅ ጀመሩ። በዚህ ጊዜ ሰርገኞቹ ወደ ቦታው ደረሱ። በእነሱ መካከልም የአሸባሪዎቹ አለቃ ይገኝበታል። አሁን የሰርጉ ስነ ስርዓት ተጀምሯል። ወታደሮቹም ስናይፐራቸውን ሰውየው ላይ አነጣጥረው ታይሚንግ እየጠበቁ ነበር። በዚህ ጊዜ ግን ከአሸባሪዎቹ መካከል አንደኛው ወታደሮቹን ከርቀት ያያቸዋል። በፍጥነትም አቀባብሎ ተኩስ ከፈተባቸው። ወታደሮቹም ያሉበት ስለታወቀና ተኩስ ስለተከፈተባቸው በፍጥነት ተነስተው ለማምለጥ ይሞክራሉ። አሸባሪዎቹም በፍጥነት መኪናቸውን በማስነሳት ይከታተሏቸዋል። ነገር ግን መደበቂያ አግኝተው ስለነበር ከአሸባሪዎቹ ማምለጥ ቻሉ። አሸባሪዎቹም በፍጥነት ቦታውን ለቀው ይሄዳሉ። ወታደሮቹም ሚሽኑ እንደከሸፈባቸው ስላወቁ በፍጥነት ቦታውን ለቀው ይሄዳሉ። ጭው ባለ በረሃ ውስጥም አቋርጠው በመሄድ ላይ ያሉ በድንገት አንደኛው ቶሚ የተባለው ወታደር የተጠመደ ቦምብ ይረግጣል። ነገር ግን የከሸፈ ቦምብ ስለመሰለው እግሩን ከቦምቡ ላይ ያነሳዋል። በዚህ ቅጽበት ቦምቡ ይፈነዳና ወታደሩ ክፉኛ ይጎዳል። ማይክም የተጎዳውን ጓደኛውን ለመርዳት መራመድ ሲጀምር እሱም የተጠመደ ቦምብ ይረግጣል። አሁን አጣብቂኝ ውስጥ ገብቷል። ምክንያቱም ከተንቀሳቀሰ እሱም የጓደኛው ዕጣ ይደርስበታል። እዛው ከቆመ ደግሞ የተጎዳ ጓደኛው ብዙ ደም እየፈሰሰው ስለነበር ከሞት ለማዳን ሄዶ የመጀመሪያ እርዳታ ሊያደርግለት ይገባል። ከትንሽ ቆይታ በኋላ የመጣው ቢመጣ ጓደኛዬ ሲሞት ቆሚያ ላይም በማለት እግሩን ለማንሳት ሲሞክር ጓደኛው ግን በሱ ምክንያት እንደጎዳ በማሰብ ራስን አድን ካለው በኋላ ሽጉጡን አውጥቶ ራሱን ገደለ። በዚህ ጊዜ ማይክ የሚያደርገውን ነገር አጣ። የሚወደው ጓደኛው ፊት ለፊቱ ሞቷል። እሱ ደግሞ መንቀሳቀስ እንዳይችል አደገኛ ቦምብ ላይ ቆሟል። በቆመበት ቦታም እጅጉን አለቀሰ። ከቆይታ በኋላ ግን ተረጋጋና ከዚህ ቦታ የሚያመልጥበትን መንገድ ማፈላለግ ጀመረ። በመጀመሪያም ያደረገው ነገር የቦምቡን ግዝፈት ለማወቅ ቀስ ብሎ ጩቤውን በመክተት ሲለካው ተለቅ ያለ ቦምብ መሆኑን አረጋገጠ። በመቀጠልም በቅርበት ያለውን መገናኛ ሬዲዮ በገመድ ስቦ አነሳውና ወደ ካምፑ ደውሎ እርዳታ ጠየቀ። ነገር ግን በአካባቢው ከባድ የአሸዋ አውሎ ንፋስ ስላለ ሄሊኮፕተር መምጣት አይችልም። በመኪና ለመምጣት ደግሞ 52 ሰዓታት እንደሚፈጅና በትዕግስት እንዲጠባበቃቸው ነገሩት። ሌላ አማራጭም እንዳለ በመጠየቅ ላይ ያለ የሬዲዮ ባትሪ ዘጋ። ይህም ለማይክ በጣም ከባድ ነው። ለ52 ሰዓታት በዚህ የበረሃ ሩር ላይ ሳይንቀሳቀስ መቆም አለበት። እንዲሁም የአሸባሪ ቡድኑ አባላት በድንገት ሊመጡበት እንደሚችሉ እያሰበ ተስፋ መቁረጥ ጀመረ። ነገር ግን አማራጭ አልነበረውም። በዚህም ሰዓቱን በመውጣት ከ52 ሰዓት ጀምሮ ወደ ታች እንዲቆጠር ካደረገው በኋላ የተረፈውን ምግብ አውጥቶ መመገብ ጀመረ። ውሃም ለመጠጣት ሲሞክር ውሃው ከመያዣው ውስጥ ተሟጦ አልቋል። በእንደዚህ አይነት ሁኔታ ለሰዓታት ከቆየ በኋላ በድንገት ከባድ የአሸዋ አውሎ ነፋስ ወደሱ ሲመጣ ተመለከተ። ተነስቶ እንዳይሮጥ ቦምብ ረግጧል። ያለው አማራጭ ባለበት ቦታ አውሎ ነፋሱ እስኪያልፍ መጠባበቅ ነበር። በፍጥነት ሻርፕ በማውጣት አፍና አፍንጫው ላይ ጠመጠመ። በመቀጠልም ስናይፐሩን ወደ መሬት ቀብሮ ሚዛኑን ለመጠበቅ ሞከረ። በሌላኛው እጁም ጩቤውን አሸዋው ላይ በመሰካት አጥብቆ ያዘው። አሁን የአሸዋው ማዕበል ደርሶበታል። በኃይል ይገፈው ጀመረ። ነገር ግን ማይክ እንዲያንቀሳቅሰው አልፈቀደለትም። በመሃል ግን የማዕበሉ ግፊት ከአቅሙ በላይ ሆነበትና ሚዛኑን አሳተው። ቢሆንም ከአሸዋው ብርታት በላይ የረገጠው ቦምብ እንደሚጎዳው ስላመነ አሁንም እጁን ላለመስጠት መታገል ጀመረ። ከብዙ ትንቅንቅ በኋላ የአሸዋው ማዕበል አለፈለት። በዚህም በጣም ተደሰተና የጠመጠመውን ሻርፕ ከፊቱ ላይ አነሳ። አካባቢውንም ሲቃኝ ከአጠገቡ የጓደኛውን ሬሳ አገኘው። ቀስ ብሎ መፈተሽ ሲጀምር የጓደኛው ኪስ ውስጥ የሬዲዮ ባትሪ ያገኛል። በዚህም የመስረፍ ተስፋው ይለመልምና ሬዲዮውን ሲፈልግ እሱ ካለበት ርቆ ወድቋል። አሁን ነገሮች ሁሉ እንደጠመሙበት አሰበ። ሰዓቱንም በመውጣት ሲመለከት 43 ሰዓታት እንደቀረው ተመለከተ። ከጓደኛውም ውሃ በመውሰድ ትንሽ ጠብታ ውሃ ጠጣ። ነገር ግን ጥሙን ይበልጥ አባባሰበት። በንዴትም ሽጉጡን በመውጣት እየጮኸ ተኮሰ። የሚሰማው አካል ግን አላገኘም።
ጩቤውንም በማውጣት ጫማውን ቀዶ ሲመለከት እግሩ በሙቀት ቆሳስሏል። አሁን ቀኑ መሽቷል። ማይክ ከቀኑ ስቃይ በላይ የሌሊቱ ስቃይ ባሰበት። ምክንያቱም የበረሃው ተኩላዎችና ቀበሮዎች ወዳለበት በመምጣት ሊበሉት እየሞከሩ ነው። እሱም በያዘው መሳሪያ ራሱን ለማዳን ይሞክራል። ነገር ግን በመሃል ጥይት ያልቅበትና በተኩላዎች ይያዛል። እነሱም ተረባርበው ይነክሱታል። ማይክ ግን እነሱን እየታገለም ይበልጥ የሚያሳስበው ቦምቡን እንዲያስለቅቁት ነበር። ሌሊቱን ሙሉ ሲፋለማቸው አደረ። በመጨረሻም ሁሉንም ገደላቸው። አሁን 2 ቀናትን በዚያ ቦታ ሳይንቀሳቀስ አሳልፏል። ማይክ ሰዓቱን በማውጣት ሲመለከት 7 ሰዓት ይላል። ይህም ማለት የወታደር ነፍስ አድን ቡድኖቹ ለመድረስ የቀራቸው ሰዓት ነው። እንደምንም ተቋቁሞ እስከ ከሰዓት ከጠበቀ በህይወት የመትረፍ እድሉ ከፍተኛ ነው። ነገር ግን እድል ፊቷን አዙራበታለች። ዞሮ ሲመለከት የአሸባሪ ቡድኑ አባላት ከርቀት መጥተውበታል። በፍጥነት ሽጉጡን በማውጣት ወደ አሸዋው መተኮስ ጀመረ። በዚህም አካባቢው ላይ ተቀብረው የነበሩ ሌሎች ቦምቦች መፈንዳት ሲጀምሩ አካባቢው በአሸዋ ተሸፈነ። ማይክም አሁን የደበቀውን ስናይፐሩን በማውጣት አሸባሪዎቹን አንድ ባንድ ገድሎ ጨረሳቸው። አሁን እረፍት ተሰማው። በዚህ ሰዓትም የነፍስ አድኖቹ አካባቢው ላይ ደርሰው ስለነበር የተኩሱን ድምጽ ሰምተዋል። ነገር ግን ከየት አካባቢ እንደሆነ መለየት ከበዳቸው። በዚህ ሰዓትም ፈልገው ስላጡት መመለስ ጀመሩ። ያለበትን ለማሳወቅ የሚረዳውን መሳሪያ ለማንሳት ቢፈልግም ሊደርስበት አልቻለም። ማይክም የመጨረሻ የመትረፍ ተስፋውን ሊያጣ ስለሆነ መንቀሳቀስ እንዳለበት ወሰነ። እዚህ ቆሞም መሞቱ አይቀርም። ስለዚህ በቦምቡ በሞት ይሻላል በማለት እግሩን ከቦምቡ ላይ አነሳ። ነገር ግን ቦምቡ አልፈነዳም። ማይክ ማመን አቃተው። ትንሽ ተራመደና እግሩ መቆም ስለከበደው ወደቀ። እንደምንም ተንፏቆ ረግጦት የነበረውን ቦምብ ለማየት ሞከረ። ያየውን ግን ማመን አቃተው። ውድ ቻናሌ ቤተሰቦች እስከዚህ ከተከታተላችሁኝ ላይክ በማድረግ ድጋፋችሁን አሳዩኝ። ወደ ፊልሙ ስመለስ ማይክ የተቀበረውን ነገር አውጥቶ ሲመለከት አሮጌ ጣሳ ሆኖ አገኘው። በዚህም የተደበላለቀ ስሜት ተሰማው፣ ደስታና ሐዘን። አሁን የመትረፍ እድሉን ላለማባከን በፍጥነት መጠቆሚያውን አንስቶ ምልክት ሰጣቸው። እነርሱም ምልክቱን አይተው ይደርሱለትና በህይወት ያድኑታል። በመጨረሻም ከሚስቱ ጋር ሲገናኝ አሳይቶን ፊልሙ ያልቃል። ውድ የቻናሌ ቤተሰቦች እናንተ በሱ ቦታ ብትሆኑና 52 ሰዓታትን የተሰቃያችሁት ያንን ሁሉ ስቃይ ያያችሁበት ለአንድ አሮጌ ጣሳ እንደሆነ ስታውቁ ምን ይሰማችሁ ነበር? በኮሜንት አሳውቁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላ እንደዚህ አሳዛኝ ፊልም ከፈለጋችሁ ፕሮፋይል ውስጥ በመግባት ይህንን ፊልም ተመልከቱ። በሌላ የፊልም ትረካ እስከምንገናኝ ሰላም ቆዩ።